ሰላም ጤና ይስጥልን የሂሪ ኒውስ ተመልካቾቻችን የሰዓቱን ዜናዎች ማድረሳችንን ጀምረናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የመጨረሻ ምዕራፍ ላይ ተደርሷል። ህወሓት አዲስ የጦርነት እንቅስቃሴ ጀምሯል። በመቀሌ የተደረገው የተቃውሞ ጥሪ። ኤርትራ ግልጽ ወረራ እየፈጸመች ትገኛለች። በራያና አላማጣ ታጣቂዎች ተገለዋል። በራያ አላማጣ መረዋ በተፈጸመ የድሮን ጥቃት ጉዳት ደረሰ። ትላንት ነሐሴ 4 ቀን 2018 ዓ.ም ጠዋት 2 ሰዓት አካባቢ በራያ አላማጣ ወረዳ መረዋ ንዑስ ወረዳ በአራት ዙር በተፈጸመ የድሮን ጥቃት ቁጥራቸው በውል ያልታወቁ ታጣቂዎች መገደላቸው ተሰምቷል። ጥቃቱ ያነጣጠረው በመረዋ አንደኛና ሁለተኛ ደረጃ ትምህርት ቤት በችግኝ ጣቢያ አካባቢ በዋርካ ዛፍ ስር እንዲሁም ማይ ሀርማዝ በሚገኙ ተሽከርካሪዎች ላይ ተሰብስበው በነበሩ ታጣቂዎች ላይ ነው ተብሏል። በጥቃቱ የተጎዱ ታጣቂዎች በመረዋ ቤተክርስቲያን ዋሻ ውስጥ የሕክምና ቦታ አዘጋጅተው የነበረ ቢሆንም ከባድ ጉዳት የደረሰባቸው ወደ አላማጣ ለሕክምና መወሰዳቸው ምንጮችን ጠቅሶ አዩዝ ሀበሻ ዘግቧል። ኤርትራ ከህወሓት ጋር በመሆን በሉዓላዊነታችን ላይ ግልጽ ጥሰት እየፈጸመች ነው። አምባሳደር ጀነራል ባጫ ደበሌ በሆርን ሪቪው ላይ ጽሑፋቸውን ያሰፈሩት አምባሳደር ጀነራል ባጫ ደበሌ የኤርትራ መንግስት ከህወሓት አክራሪዎች ጋር በመተባበር በኢትዮጵያ ሉዓላዊነት ላይ ግልጽ ጥሰት መፈጸሙን አረጋገጡ። በተለይም ነሐሴ 3 ቀን 2018 ዓ.ም የኤርትራ ወታደራዊ ባለስልጣናት ሀገራቸውን ባንዲራ ይዘው ወደ ዛላምበሳ መግባታቸውንና ታንኮችን ጨምሮ ከባድ መሳሪያዎችን ወደ ሰሜን ኢትዮጵያ ማዘዋወራቸውን ሁኔታውን እጅግ አደገኛ እንዳደረገው ገልጸዋል። ኢትዮጵያ ላለፉት 2 ዓመታት በላይ ለቀጠናዊ ሰላም ስትል ከፍተኛ ስትራቴጂካዊ ትዕግስት ማሳየቷን አምባሳደሩ አስታውሰዋል። ሆኖም የኤርትራ መንግስት ለቀረበለት የሰላም ጥሪ ጆሮ በመስጠት ፈንታ ኢትዮጵያን የማዳከምና የማተራመስ የቆየ ዓላማውን አጠናክሮ መቀጠሉን ተናግሯል። በሌላ በኩል የህወሓት አክራሪዎች የትግራይን ወጣቶች በግድ በመመልመልና ለሱዳን ጦርነት በማሰለፍ ለፖለቲካ መጠቀሚያ እያዋሏቸው መሆኑ ተመላክቷል። ዓለም አቀፉ ማህበረሰብ ያደረጋቸው ውስን ማዕቀቦች የኤርትራን አካሄድ መቀየር እንዳልቻሉ የገለጹት ጀነራል ባጫ የኢትዮጵያ መንግስት የሀገሪቱን ሉዓላዊነትና የዜጎቹን ደህንነት ለመጠበቅ ሲል አስፈላጊውን ህጋዊ እርምጃ ለመውሰድ እንደሚገደድ አሳስበዋል። ኤርትራ ይህንን የጥፋት እርምጃ ካልገታች የሚመጣው ቀውስ በራሷ በኤርትራ ላይ የሀገር መፍረስ አደጋን ጨምሮ ለአጠቃላይ ቀውስና ሰላም ከፍተኛ ስጋት እንደሚፈጥር በማስጠንቀቅ አፋጣኝ ምላሽ እንዲሰጥ ጥሪ አቅርበዋል። የሰሜን ኮሪያ መረጃ መንታፊዎች ወይም ሃከሮች ለሚፈጽሙት ጥቃት አርቲፊሻል ኢንተለጀንስ እየተጠቀሙ መሆናቸው ተሰማ። አንድ ሪፖርተር እንዳመለከተው በሰሜን ኮሪያ መንግስት የሚደገፉ የሳይበር ጥቃት ፈጻሚዎች በወታደራዊ በዲፕሎማሲና በአካዳሚክ ዘርፎች ላይ የሚሰነዝሩትን ጥቃት ለማጠናከር አርቲፊሻል ኢንተለጀንስን እየተጠቀሙ ነው። ሰኞ ዕለት ይፋ በተደረገው ሪፖርት ላይ ከሰሜን ኮሪያ የስለላ አገልግሎቶች ጋር ግንኙነት ያለው ኩምሱኪ የተሰኘው የሃከሮች ቡድን ከ2026 ጀምሮ በተወሰኑ ኢላማዎች ላይ ያነጣጠሩ ማታለል ጥቃቶችን ለመፈጸም በአርቲፊሻል ኢንተለጀንስ የተዘጋጁ ሰነዶችን ሲጠቀም መቆየቱን የደቡብ ኮሪያዊ ሳይበር ደህንነት ኩባንያ ጄኒያንስ አስታውቋል። ጥቃቶቹ እንደ የምርምር ሪፖርቶችና ግብዣዎች ያሉ እንደ ህጋዊ ሰነዶች የተደበቁ ተንኮል አዘል ፋይሎችን በራስ ስር ለመፍጠር የሰው ሰራሽ አስተውሎትን ተጠቅመዋል ሲሉ በሴኦል የሚገኙ ጄኒያንስ ተናግረዋል። ኩምሱኪ እንዳይታወቅ ለማድረግ እንደ ኦላማ፣ ጂቢቲ እና ኤምስቲ ያሉ ክፍት ምንጭ መሳሪያዎችን ተጠቅሟል ሲል ሪፖርቱ ገልጿል። የሰው ሰራሽ አስተውሎት በአጭር ጊዜ ውስጥ በተለያዩ ርዕሰ ጉዳዮች ላይ ከፍተኛ ሰነዶችን ማመንጨት ይችላል። ይህም ለአደጋ ተዋናዮች በጣም ቀልጣፋ መሳሪያ ያደርገዋል ሲሉ ጄኒያንስ ተናግረዋል። ይህ ለውጥ ትኩረት የሚስብ ነው፣ ምክንያቱም የማታለል ሰነዶች እንዴት እንደሚፈጠሩ ከሚያደርገው ለውጥ በላይ ስለሚሄድና የሰው ሰራሽ አስተውሎት የማህበራዊ ምህንድስና ጥቃቶችን በራስ ስርና ሰፊ ምርትን ማንቃት እንደሚችል ያሳያል። ኃይለኛ አውሎ ንፋስ በቻይና በመነሳቱ 1 ሚሊዮን ሰዎችን ከቤታቸው አፈናቀለ። ዶልፊን የተሰኘው ኃይለኛ አውሎ ንፋስ በቻይና ምስራቃዊ ክፍል ላይ በመነሳቱ ተከትሎ የቻይና ባለስልጣናት የፋይናንስ ማዕከል የሆነችውን ሻንጋይን ጨምሮ ከ1 ሚሊዮን የሚበልጡ ሰዎች ከቤታቸው አስወጥቷል። አውሎ ንፋሱ ከፍተኛ ዝናብ ያስከተለ ሲሆን በመላው ክልሉ የትራንስፖርት እንቅስቃሴ እንዲስተጓጎል አድርጓል። ሰኞ ዕለት በቻንጋይ ብቻ ወደ 1000 የሚጠጉ በረራዎች ተሰርዘዋል። ባለስልጣናት አውሎ ንፋሱ ወደ ሰሜን ሲንቀሳቀስ ኃይለኛ ዝናብ፣ ከባድ የጎርፍ መጥለቅለቅና የመሬት መንሸራተት አደጋ እስከ ረቡዕ ድረስ እንደሚከሰት ማስጠንቀቃቸውን ቀጥለዋል። የቻይና ባለስልጣናት ቀደም ሲል ዶልፊን የተሰኘውን አውሎ ንፋስ በተመለከተ ከፍተኛውን የቀይ ማስጠንቀቂያ አውጥተው ነበር። ይህም በዚህ ዓመት ቻይናን የመታው ኃይለኛ አውሎ ንፋስ ነው። እሁድ በዣንጊያንግ ዩሃን ላይ ለመጀመሪያ ጊዜ አውሎ ንፋሱ ሲመታ በሰዓት 150 ኪሎ ሜትር ከፍተኛውን
ንፋስ ፍጥነት አስተናግዷል። ይህም ከአንድ ሰዓት ገደማ በኋላ በዌንዙ ከተማ ሁለተኛው ዝናብ መጣሉን የሜትሮሎጂ ባለስልጣናት ተናግረዋል። ሰኞ ዕለት በሻንዶንግ፣ ሄናን፣ ሁቤይ፣ አንሁዊ፣ ጂያንግሱ፣ ጂጂያንግ እና የሻንጋይ ከተማ ግዛቶች ከባድ ዝናብ እንደሚዘንብ ተተንብዮአል። ለታሪካዊ የኢትዮጵያ ሆቴል ዘመናዊ ህንፃ ሊገነባለት ነው። አዲስ አበባ ብሔራዊ ቲያትር አካባቢ የሚገኘው አንጋፋው የኢትዮጵያ ሆቴል ሊፈርስ መሆኑ ተሰማ። ከዚህ ቀደም የሆቴሉ ጀርባ ያለው የስብሰባ አዳራሽ መፍረስ የጀመረ ሲሆን ዋናው ህንፃም በቅርቡ ሙሉ በሙሉ እንደሚፈርስ ተገልጿል። በቅጥር ግቢ ውስጥ የነበሩ 7 የንግድ ሱቆችም አስቀድመው ተነስተዋል። ይህን ባለ 5 ፎቅ ሆቴል ባለሀብቱ አቶ በላይነህ ክንዴ በ2002 ዓ.ም በ94 ሚሊዮን ብር ገዝተውት ነበር። አሁን ላይ በቦታው ላይ ዘመናዊ ህንፃን ለመገንባት ታቅዷል። ሆቴሉ ሲፈርስ 140 ሰራተኞች ስራ እንደሚያጡና በባለቤቱ ሌሎች ኩባንያዎች ውስጥ እንደሚዘዋወሩ ተነግሯል። በኢትዮጵያ በኤልኒኖ ምክንያት ሊከሰት የሚችለው ድርቅና የጎርፍ አደጋ ለማቃለል አጣዳፊ ድጋፍ እንደሚያስፈልግ የተባበሩት መንግስታት የምግብና እርሻ ድርጅት FAO አስታወቀ። እንደ ድርጅቱ ሪፖርት በክረምቱ ወቅት በሚጠበቀው የእርጥበት እጥረትና ከጥቅምት እስከ ታህሳስ ባለው ጊዜ ሊከሰት በሚችለው የጎርፍ አደጋ ምክንያት የዜጎች የምግብ ዋስትናና የህይወት መሰረት አደጋ ላይ ወድቋል። ይህ አደጋ ከ70 በመቶ በላይ የሀገሪቱን የሰብል ምርት በሚሸፍነው የክረምቱ ወቅት ላይ ትልቅ እንቅፋት እንደሚፈጥር ተገልጿል። በተለይም በአፋር፣ በአማራ፣ በትግራይና በሰሜን ሶማሌ ክልሎች በሚገኙ 114 ወረዳዎች ውስጥ የሚኖሩ ወደ 9.3 ሚሊዮን የሚጠጉ ሰዎች ለአደጋው ተጋላጭ በመሆናቸው ቀድሞ የመከላከል ስራ ያስፈልጋቸዋል። ድርጅቱ አፋጣኝና ቅድመ አደጋ ምላሽ ካልተሰጠ የአርሶ አደሩና የአርብቶ አደሩ የህይወት እጣ ፈንታ ይበልጥ እንደሚከፋ በማስጠንቀቅ የዓለም አቀፍ አጋሮች ጋር በአስቸኳይ እንዲደርስ ጥሪ አቅርቧል። ህወሓት በራያ የጦርነት ዝግጅቱን ወደ መጨረሻ ምዕራፍ እያደረሰ ይገኛል። በዚህም በሁሉም አካባቢዎች የሚደረጉ ስብሰባዎች ከቀትር ወደ ማታ እንዲሸጋገሩ ትዕዛዝ ተሰጥቷል። ለራያ አዘቡ 1000 ሊትር ነዳጅና ለመኮነኒ ከተማ 3000 ሊትር እንዲከፋፈል ገልጿል። እንስሳትን ጨምሮ የስንቅ አቅርቦት፣ ውሃ የሚያቀርቡ ቦቢዎች እንዲሁም ለቀብር የሚያስፈልጉ ቁሳቁሶች እስከ ነሐሴ 10 2018 ዓ.ም እንዲዘጋጁ ለሁሉም አመራሮች ትዕዛዝ መሰጠቱ ታውቋል። ጦርነት ይብቃ፣ ችግሮች በውይይት ይፈቱ። በማህበራዊ ሚዲያ የተሰራጨ ቪዲዮ በምዕራብ ኮሎምቢያ 7.4 ማግኒቲዩድ የተለካ ኃይለኛ የመሬት መንቀጥቀጥ በደረሰበት ቅጽበት የአንድ ቤተክርስቲያን የፊት ለፊት ገጽታ በከፊል ሲናድ ያሳያል። በሀገሪቱ በደረሰው ኃይለኛ የመሬት መንቀጥቀጥ ቢያንስ 20 ሰዎች ህይወታቸውን አጥተዋል። የነፍስ አድን ስራዎችን ለማገዝ ወታደሮች እየተሰማሩ ይገኛሉ ሲል CNN ዘግቧል። የህወሓት ታጣቂዎች ወደ ራያ ቆቦና አካባቢው በእግር እንቅስቃሴ መጀመራቸው ተሰምቷል። የህወሓት ታጣቂዎች ዛሬ አመሻሹን አዲስ የእንቅስቃሴ አቅጣጫ በመያዝ የእግር ጉዞ መጀመሪያቸውን ከአካባቢው የተገኙ መረጃዎች አመላክተዋል። ታጣቂዎቹ የቆቦን የግራ መስመር በመተው ወደ ዞብር ተራራ፣ ቦርቦራ እና ጎብየ መስመርን የመያዝ እንቅስቃሴ እያደረጉ ይገኛሉ ተብሏል። ይህም በ2013 ዓ.ም ክረምት ወቅት በነበረው ጦርነት የተጠቀሙበትን ወታደራዊ ስልት እንደገና ለመድገም ያለመ ይመስላል ነው የተባለው። አሁን ላይ በአካባቢው ግጭት ቀስቃሽ ምልክቶች እየታዩ ነው ሲሉ ነዋሪዎች ገልጸዋል። ፖለቲካዊ ልዩነቶችን በጠረጴዛ ዙሪያ ሊፈቱ ይገባል። በመቀሌ የተሰጠው ውሳኔ የተቃወሙት የትግራይ ሲቪል ማህበራት ጥሪ። በትግራይ ክልል የሚንቀሳቀሱ 5 የሲቪል ማህበራት በአንስተ ዘውዱ ኪሮስ ግድያ የዕድሜ ልክ እስራት ተፈርዶባቸው የነበሩት ያሬድ ገብረስላሴና አንገሶም ኃይለማርያም በነፃ መሰናበታቸውን በጽኑ ተቃወሙ። ማህበራቱ እንደገለጹት ግለሰቦቹ በነፃ የተሰናበቱት የደህንነት መስሪያ ቤቱ የያዘው ዋና ኤሌክትሮኒክስ ማስረጃ አልተገኘም በሚል አሳማኝ ባልሆነ ምክንያት ነው። በመሆኑም ፖሊስ ይህንን ማስረጃ ለምን ለፍርድ ቤት እንዳላቀረበ ምርመራ እንዲደረግ ጠይቀዋል። በተጨማሪም ከፍርደኞቹ የአንዱ አባት የሆኑት የክልሉ ምክትል ፖሊስ ኮሚሽነር ኮሎኔል ገብረስላሴ በላይ ምርመራው እስኪጠናቀቅ ከስራ ታግደው እንዲቆዩ ማህበራቱ አሳስበዋል። እንዲሁም የክልሉ መንግስት ለሟች ቤተሰቦች፣ ለዳኞችና ለምስክሮች ደህንነት የጽሑፍ ዋስትና እንዲሰጥ ጥሪ አቅርቧል። በየቀኑ 1200 ሰዎች ሚሊዮነር የሚሆኑባት ሀገር። በአሜሪካ ውስጥ በየቀኑ 1200 ሰዎች አዳዲስ ሚሊዮነሮች ይሆናሉ። የዩኤስ ሀብት ሪፖርት እንደሚያሳየው አሜሪካ በ2025 ብቻ 440 ሺህ በላይ አዳዲስ ሚሊዮነሮችን ያፈራች ሲሆን ይህም በዓለም አቀፍ ደረጃ ከተፈጠሩት አዳዲስ ሚሊዮነሮች ግማሽ ያህሉን ይሸፍናል። በአሁኑ ወቅት 23.6 ሚሊዮን በላይ አሜሪካውያን ከ1 ሚሊዮን ዶላር በላይ ሀብት አላቸው። ይህም ሀገሪቱን በዓለም አንደኛ ሲያደርጋት ቻይና በ5.3 ሚሊዮነሮች በሁለተኛ ደረጃ ላይ ትገኛለች። እነዚህን ሰዎች
ሚሊዮነር ያደረጋቸው የሚያገኙት ወራዊ ደሞዝ ሳይሆን የያዛቸው ንብረቶች ናቸው። ከአሜሪካ የሀብት መጠን ውስጥ 79 በመቶ የሚሆነው ድርሻ የሚያገኘው ከአክሲዮንና ከቦንድ ሲሆን ከፍተኛ እድገት እያሳየ ያለው የአክሲዮን ገበያ ለዚህ ሀብት መፈጠር ትልቁን ድርሻ ተወጥቷል። ሆኖም ግን አሳሳቢ ነገር አለ። ከ2020 እስከ 2025 ባሉት ዓመታት የአሜሪካውያን አማካይ ሀብት ወደ 10 በመቶ አድጎ የነበረ ቢሆንም የመካከለኛው ማህበረሰብ ሀብት ግን ወደ 20 በመቶ ገደማ ቅናሽ አሳይቷል። ይህም የሚያሳየው የሚሊዮነሮች ቁጥር መጨመሩ እውነት ቢሆንም የሀብቱ እድገት ግን አሁንም በጥቂት ከፍተኛ ሀብታሞች እጅ ላይ ብቻ የተከማቸ መሆኑ ነው። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ቆይታ።